ኢትዮጵያና ጥንታዊ ስዕሎቻችን። ዶክተር ማርሊን ሄልድማን በሴንት ሉዊስ አሜሪካ የሚዙሪ ዩኒቨርሲቲ የሥነ ጥበብ መምህር ናቸው። በኢትዮጵያ ጥንታዊ ስዕሎች ከፍተኛ ምርምር ያደረጉት እኚህ ወይዘሮ ስለ ጥንታዊ ስዕሎችና ግብረ ሕንፃ ጠለቅ ያለ ዕውቀት አላቸው። ስለ ባህልና ግብረ ሕንፃ ቁርኝት ያላቸው ግንዛቤ የተሻለ መሆኑን አቻ ባለሙያዎቻቸው ይመሰክራሉ። ለአብነት ስለ ባህልና ግብረ ሕንፃ ቁርኝት ሲያስተምሩ የላሊበላ ውቅር አብያተ ክርስቲያናት የትምህርታቸው አካል ነበሩ። ሕንፃዎቹ የተገነቡት ቅድስት ኢየሩሳሌምን እንዲወክሉ ታስቦ መሆኑን ለተማሪዎቻቸው በአጽንኦት የሚያዘክሩት ሄልድማን ጥንታዊ ስዕሎች ምርምራቸው ሰፋ ያለና በኢትዮጵያ ጥንታዊ ስዕሎችና ግብረ ሕንፃዎች ላይ ያተኮረ ነው። የአፍሪካዊቷ ጽዮን የሚለው የመጀመሪያው ስዕላዊ መጽሐፍ ካታሎግ በየል ዩኒቨርሲቲ ድጋፍ ከታተመበት ጊዜ ጀምሮ ዶክተር ማርሊን በርካታ ምሁራዊ ጽሑፎችን አሳትመዋል። ለብዙ ጊዜ የደከሙበት አፍሪካዊቷ ጽዮን የተሰኘው መጽሐፋቸው ጀርመን አገር የታተመ ሲሆን የሚያተኩረውም በ15ኛው ክፍለ ዘመን በኖረ አባ ፍሬ ጽዮን በተባለ ሰዓሊ ላይ ነው። አባ ፍሬ ጽዮን በአፄ ዘርዓ ያዕቆብ ዘመነ መንግሥት የነበረ ሰዓሊ መሆኑን የሚናገሩት ምሁሯ ማንነቱን ለማወቅ የቻሉትም በአንድ ስዕሉ ላይ ስሙን ስለጻፈ እንደሆነ ገልጸዋል። ሥራውን መመርመር የጀመሩትም ሥራዎቹን ሲያጠኑ በአፄ ዘርዓ ያዕቆብ ቤተ መንግሥት ሰዓሊ እንደነበረ በመረዳታቸው ነው። አባ ፍሬ ጽዮን በጣም ድንቅና ብልህ ሰዓሊ ነው። ከታላላቅ ምሁራን ጋር የኖረ ነው። አባ ፍሬ ጽዮን እያለ ስለሚጽፍ መነኩሴ እንደነበርም ይታወቃል። ጣና ገዳም በሚገኘው ስዕሉ ላይ የእርሱ ስም ተጽፎ ቢገኝም በዘመኑ የነበሩ ኢትዮጵያውያን ጸሐፍትና ሰዓሊያን ግን በሥራቸው ውስጥ ስማቸውን አይጽፉም ነበር። አሁን የጥንታዊ ስዕል ሰዓሊዎች ስማቸውን ይጽፋሉ። ፍሬ ጽዮን በሥራዎቹ ላይ ስሙን መጻፍ የጀመረው ምናልባት አንድ ኢትዮጵያ ውስጥ የነበረ ኢጣሊያዊን ተመልክቶ ይመስለኛል ይላሉ እኛ አጥኚ። ይህ ግን በውል ማስረገጥ ያቅታል። ፍሬ ጽዮን በሥራዎቹ ላይ ስሙን የሚጽፈው ለመታበያ አይደለም። አትህቶ ርዕስ የነበረ ምሁር ነው። ለዚህ ማስረጃ ከስሙ በተጨማሪ ናአጥእ በደለኛ ዘሚክ ሲነር የሚል ቃል መጻፉ ነው ይላሉ አሜሪካዊያ ምሁር በኢትዮጵያ ጥንታዊ ስዕሎች ላይ ባደረጉት ጥናት። የኢትዮጵያ ሰዓሊያን ከአውሮፓ የሚለዩት ካህናት ወይም መነኩሳት በመሆናቸውና ዝናና ክብር ባለመፈለጋቸው መሆኑን ይገለጻል። በሌሎች ዓለም ሰዓሊያን ስማቸውን የሚጽፉት ዕውቅናን ለማግኘትና ሀብት ለመሰብሰብ አቅደው ነው። ከካፒታሊዝም መከሰት ጋር የተያያዘ ነው። ጥቂት ዘግይት ብሎም በነ ሚካኤል አንጀሎ፣ ሊዮናርዶ ዳቪንቺና ራፋኤል ዘመን ሰዓሊ ተራ ሰው አይደለ ጥበብ ፈጣሪና ልዩ ፍጡር መሆኑን ለማስገንዘብ የሚጠቀሙበት መለዮ እንደሆነ ነው የሚጠቆመው። ይህ መንፈስ በኢትዮጵያውያን ሰዓሊያን ሕሊና አልሰረጸም። እስከ 20ኛው ክፍለ ዘመን በአገራችን የዘለቀ ባህላዊ አሳሳል አለ። ይኸውም ኢትዮጵያውያን ባከናወኗቸው ሥራዎች ውስጥ የስሉስ ማዕዘን አሳሳል 3 ዳይሜንሽናል ስፔስ አለመታየቱ ነው። ለምሳሌ ስዕሎቹን ማራኪ ለማድረግ ብቻ ሲል ፍሬ ጽዮን ሥራዎቹን በቀለም አያሳብድም። የመስመርና የቀለም አጠቃቀሙ ግሩም ነው። የሚያተኩረው በስዕሉ ውበት ላይ ብቻ ሳይሆን በሚያስተላልፈው መልእክትም ጭምር ላይ በመሆኑ ነው። ፍሬ ጽዮን ታላቅ ሰዓሊና ምሁር ነበር።
አጼ ዘርዓ ያዕቆብ ስለ ድንግል ማርያም የጻፏቸውን ድርሰቶች በሚገባ ያነበበ ሰው መሆኑ ያስታውቃል። አጼ ዘርዓ ያዕቆብ ስለ ቅድስት ማርያም ብዙ ሀተታዎችን ጽፈዋል። ስለዚህም ፍሬ ጽዮን በስዕሉ የእሳቸው ድርሰቶች ጎልተው እንዲወጡ አድርጓል የሚሉ ጥናቶች አሉ። አብዛኞቹ ጥንታውያን ስዕሎች በኢትዮጵያ ውስጥ ጠፍተዋል። አሁን ያሉት በጣም ጥቂቶቹ ብቻ ናቸው። የቤተ ክርስቲያን ስዕሎችን መሳል የተጀመረው ቢያንስ በ6ኛው ክፍለ ዘመን በአጼ ካሊብ ዘመነ መንግሥት ነው። አብዛኞቹ ቀደም ያሉት ስዕሎች ከኢዛና ወይም አብርሃም ዘመን ጀምሮ ነው። ምክንያቱም ኢዛና ባሰራቸው ሳንቲሞች ላይ የመስቀል ምልክቶች ይታያሉ። እነኚህንም እንደ መጀመሪያው የኢትዮጵያ የቤተ ክርስቲያን ስዕል አድርጎ መቁጠር ይቻላል። ብዙዎቹ ስዕሎች የብራና ጽሑፎች በእንጨት ላይ የተሳሉ ስዕሎች ናቸው። በተለይ የ14ኛውና የ18ኛው ክፍለ ዘመን ቁሳቁሶች ከፍተኛ አድናቆት የተለገሳቸው ናቸው። አፍሪካዊቷ ጽዮን በተባለው ካታሎግ ወይም መጽሐፍ ውስጥም ስለዚህ ጉዳይ ተብራርቷል። እያንዳንዱ ቁሳቁስ መግለጫ እንዲኖረው ተደርጓል። ይህ በመሆኑ የኢትዮጵያ ጥንታዊ ስዕሎችና ግብረ ሕንፃዎች በመላው ዓለም በማራኪነታቸው እየታወቁ መጥተዋል። በመላው ዓለም አያሌ የኢትዮጵያ ጥንታዊ ስነ ጥበብ ኤግዚቢሽኖች ታይተዋል። ለምሳሌ እንደ አውሮፓውያን አቆጣጠር በ1960ዎቹ ክርስትና በአባይ ሸለቆ በሚል መጠሪያ በጀርመንና በኦስትሪያ የተደረገው ኤግዚቢሽን በግብፅ በኑቢያና በኢትዮጵያ ላይ ያተኮረ ነበር። በ1970ዎቹም እንዲሁ በጀርመንና በፈረንሳይ መሰል ኤግዚቢሽኖች ተካሂደዋል። በአሜሪካን ሀገር በኒውዮርክ የአፍሪካዊቷ ጽዮን ኤግዚቢሽን ተካሂዷል። በባልቲሞርም ምርምር ቁጥር ስፍር የሌለው ይህንን እንዲህ አይነቱን ኤግዚቢሽን ጎብኝቷል። በተለይ አሜሪካውያን ስለ ኢትዮጵያ ጥንታዊ የሥነ ጥበብ ሥራዎች እንዲያውቁ እንዲህ አይነት ኤግዚቢሽኖች አግዘዋል። ኢትዮጵያ የሚያኮራ ባህልና ታሪክ ያላት መሆኗንም ኤግዚቢሽኑን የተመለከቱ ሁሉ መገንዘብ ችለዋል። ክርስትና ኢትዮጵያ ያመጡት የአውሮፓ ሚስዮናውያን አለመሆናቸውም እንዲህ አይነት ኤግዚቢሽኖች እግረ መንገድ ያስገነዝባሉ። ክርስትና ከአራተኛው ክፍለ ዘመን ጀምሮ በኢትዮጵያ ስር የሰደደ እምነት መሆኑንም በውል እንዲገነዘቡ አስችሏቸዋል። ብዙ የኢትዮጵያ የሥነ ጥበብ ሥራዎች ያሏቸው ግለሰቦች ስለ ቁሳቁሶቹ ለማወቅ ጥያቄ ያሽጎድጉደዋል። ብዙ የውጭ ሰዎች ስለ ኢትዮጵያ ስነ ጥበባዊ ሥራዎች የማወቅ ጉጉትም እንዲያድርባቸው ይህ አጋጣሚ ያስችሏል። እንደውም በክሊቭላንድ አሜሪካ እንዲህ አይነት የኢትዮጵያ ጥንታዊ ስዕሎችና ግብረ ሕንፃዎች በታዩበት ወቅት አንድ ጥቁር አሜሪካዊት በክብር መዝገብ ውስጥ ይህን ቃል አስፍረው ነበር። እንዲህ አይነቱን ሥራ ካየው በኋላ አፍሪካዊ አሜሪካዊ በመሆኔ ከፍተኛ ኩራት ይሰማኛል ይላል ቃሉ። አንተ ያልከው ይሁን ብዬ። በላሊበላ ገነተ ማርያም ቤተ ክርስቲያን ትገኛለች። ገነተ ማርያም ከላሊበላ በእግር የግማሽ ቀን መንገድ ነው። በገነተ ማርያም እጅግ አስገራሚ የቤተ ክርስቲያን ስዕሎች ይታያሉ። የስዕሎቹ ውበትና ብዛት ያስደምማል። ጥልቅ ምርምር ማድረግም ያስገድዳል። የገነተ ማርያምን ቤተ ክርስቲያን ያሳነጿት አጼ ይኩኖ አምላክ ናቸው። አጼ ይኩኖ አምላክ የዛጉዌን ሥርወ መንግሥት አፍርሰው የሰለሞናዊን ሥርወ መንግሥት በሸዋ የመሠረቱ ሰው ናቸው። የዛጉዌ ነገሥታት መዲና በነበረችው ላሊበላ አቅራቢያም ከድንጋይ የተፈለፈለ ውቅር ቤተ ክርስቲያን በዋሻ ውስጥ ያሳነጹ ሲሆን ይህም የዛጉዌ ነገሥታት ለመፈታተን የተደረገ ስለመሆኑ በርካታ ምሁራን ይናገራሉ። በሌላ አነጋገር እናንተ ያሰራችኋቸውን ቤተ ክርስቲያን የሚመስል ቤተ ክርስቲያን አሰርቻለሁ፣ እስቲ ምን እንደምትሆኑ አያለው የሚል መልእክት ነው ያስተላልፈው ይኩኖ አምላክ።
አፄ ይኩኖ አምላክ ቤተ ክርስቲያኒቷን በመላ በስዕሎቹ አስውባታል። የሕንፃውም አሰራር ቁርጥ ላሊበላ መድኃኔዓለም ቤተ ክርስቲያን ነው። በቤተ ክርስቲያኑ የሚገኙ ስዕሎቹም ውቦች ናቸው። በቤተ ክርስቲያን ውስጥ የተሳቱ ቅዱሳን፣ የግብፅ ቅዱሳንና የቅዱሳን እንስት ስዕሎች ይገኛሉ። የቅዱሳን እንስት ስዕሎች መኖራቸውም በጣም የሚያስገርም ነው። ምክንያቱም በኢትዮጵያ የቅዱሳን እንስት ስዕሎችን መሳል የተለመደ አልነበረም። ከዚህም ሌላ የክርስትናን ሕይወት የሚያሳዩ አያሌ ስዕሎች አሉ። የበለጸገ የስዕል ክምችት ይታያል። ስዕሎቹ የተወሳሰበ የፖለቲካና የሃይማኖት መልእክት ያላቸው ስለሆኑ በጥሞና መጠናት ያለባቸው ናቸው። ፕሮፌሰር ሄልድማን ወደ አድዋ ጎራ ብለው የኢትዮጵያ ጥንታዊ ስዕሎችን አጥንተዋል። በአድዋ የሚገኙትን አብያተ ክርስቲያናት ለመጎብኘት በሄዱበት ጊዜ ነው እነዚህን ስዕሎች የማጥናት ዕድል ያጋጠማቸው። በተለይ አድዋ ሥላሴን ለመጎብኘት ፍላጎት አሳይተዋል። በአባ ገሪማ ገዳም የሚገኘውን ወንጌል ስዕሎች ፎቶግራፍ የማንሳትና ስዕሎችን የመመርመር ዓላማ የነበራቸው ምሁር ነበሩ። አባ ገሪማ ከተሰዓቱ ቅዱሳን አንዱ ሲሆኑ የዚህን ገዳም ዕድሜም በውል ማወቅ ቢያዳግትም በአምስተኛው ወይም በስድስተኛው ክፍለ ዘመን እንደተሠራ ይገመታል። በገዳም ውስጥ የሚገኘውን ወንጌል የጻፉት ራሳቸው አባ ገሪማ ናቸው ተብሎ ይታመናል። ጽፈው የጨረሱትም በአንድ ቀን ነው እየተባለ ይነገራል። ጽፈው እስኪጨርሱ ድረስም እግዚአብሔር ፀሐይ እንዳትጠልቅ አደረገላቸው የሚል እምነት በአካባቢው ሕዝብ ዘንድ አለ። የኢትዮጵያውያኖቹ ስነ ጥበባዊ ነጸብራቅ ትርጓሜ ይበልጡኑ አእምሮአዊና ሕዋሳታዊ ግንዛቤን መስጫ በሆነው ንድፈ ስዕሎቻቸው ውስጥ ይገኛል። የእነዚህ ስነ ጥበብ ቁጥቋጦ ከላጤ ታሪካዊ ክንውን ጋር ይያያዛል። የክርስትና ወደ ኢትዮጵያ መምጣትና ሃይማኖቱም ኢትዮጵያውያን ጽኑ በሆነ እምነት በመቀበላቸው ነበር። ያኗኗራቸውን ዘይቤና ባህላቸውንም ከእምነታቸው ጋር በስፋት አቆራኝተውታል። በኢትዮጵያውያን ንድፈ ስዕል ተጽዕኖ ያሳደረው የትኛው ምስራቃዊ ወይም ምዕራባዊ ክርስቲያናዊነት እንደሆነ ለማወቅ የሚደረገው ጥረት እስካሁን ድረስ በጥናት ላይ ይገኛል። የኢትዮጵያ ቀደምት ስነ ጥበብ ዋነኛ የፈጠራ መነሳሳት ምስራቃዊ ክርስቲያናዊ ነው ተብሎ ይታመን ነበር። ከ15ኛው ክፍለ ዘመን ጀምሮ የምዕራብ አውሮፓ በሚገባ ተጠግቶታል። አይነተኛ ተጽዕኖንም ስናገናዝብ ምናልባት የናቢያና የኢትዮጵያን የቀለም ንድፍ ስዕል የሃይማኖታዊ ተፈጥሮን ጠቅልሎ ይዘዋል። የተቆራኘው መንፈስ ይበልጡኑ የተገኘው በባይዛንታይን ዓለም ጊዜ ለስነ ጥበብ ይሰጥ ከነበረው ትርጉም ነበር። በኢትዮጵያውያን አባባል ይህም ግልጽና ጽኑ የሆነ የክርስቲያን እምነታዊ ስሜት እንደሆነም ይገልጻል። ስለዚህ በኢትዮጵያ ውስጥ የቀለም ንድፍ ስዕል ስነ ጥበብ ለፈጣሪና ለሃይማኖት ተገዥነትን መግለጽ እንደ መገልገያ ከመሆን ጋር የሌላ ዓለም ነጸብራቅን ያመጣል። በመንፈሳዊና ምድራዊ ዓለም መካከል እንደ መሸጋገሪያ በመሆን ዘላለማዊ ሕይወትን በእይታ ሊገልጽ የማይቻለውን ለመግለጽ ይሞክራል። የኢትዮጵያውያን ስነ ጥበብ የማስተማር ጸባይ ምግባሩ ፍጹም ማስተዋል ሳይሳነው የወንጌልን ኃይል ድራማና ቅዱሳን አማልክትን ገጽታ እንዲሁም በይዘቱ በቀላሉ መረዳት በሚያስችል ትክክለኛነት በቀለም ለመገልበጥ ታስቦ የሚዘጋጅ ነው። አለማወቅ እጅግ በተንሰራፋበት ህብረተሰብ ይህ ግቡን ሊመታ የቻለው ይበልጡኑ የምስል ምልክቶችን በመጠቀም ነበር። ለሁሉም ግልጽና አስረጂ ነው። ስለዚህ ስነ ጥበብ ማለት ፍቅር፣ ጥላቻ ወይም ቁጣ ያዘሉ ስሜቶችን ማነሳሳት ነው። በተቃርኖ ለተመልካች የአእምሮ ሰላምን ለማምጣት ይገደዳል። ለውጥ የማይቀበለውን ዘላለማዊ እውነት ያስተምራል። በእርግጥም የረጋና ቋሚ ጥልቅ አገላለጽ
በጥቂት ኢትዮጵያውያን ንድፍ ሰዓሊያን ሥራ ተጨምቆ ይታያል። ግልጥልጥ ባለ አገላለጽ የኢትዮጵያን ስዕላዊ ስነ ጥበብ ያዘነበለው የቤተ ክርስቲያን ግድግዳዎችን በቀለም ንድፍ ስዕል በማስጌጥ በቀለምና በወርቅ በእጅ በተጻፉ መጻሕፍትና በእንጨት ላይ በሚሳሉ ንድፈ ስዕል ነበር። ቤተ ክርስቲያንን የማስጌጥ ሥራዎች ምናልባትም ወደር የሌለው ሀብትና ጥንታዊ ዋነኛ አካል የሆነውን የኢትዮጵያን ስነ ጥበብን ይወክላል። ላለፉት 7 ክፍለ ዘመናት ይህንኑ ግልጽና ጉልህ በሆነ እድገት በተግባር ተረጋግጧል። ቀደምት የቤተ ክርስቲያን ማስጌጥ ምሳሌዎች ከአንድ ድንጋይ ተፈልፍሎ ከተሠራው የላስታ ቤተ ክርስቲያን ተገኝቷል። ሌላም አዲስ በዛ ያሉ ከድንጋይ ተቆርጦ ከተሠሩ ቤተ ክርስቲያኖች በሰሜናዊ ኢትዮጵያም ታይቷል። ከቀደምት ቤተ ክርስቲያን ማስጌጥ ሥራ ልቦናን የሚስበው ይዘቱ የተትረፈረፈ ፍሬያማነቱ ነው። ክብ ቅርጽ ያለው የጎበር ጣሪያ አከዳደን፣ ቅስት ምሰሶዎችና ግድግዳን በቀለም ንድፈ ስዕል ማስጌጥ ለህብር አይነታቸው ጋር የሚመጣጠን ነው። በ15ኛው ክፍለ ዘመን የኦቶማን ቱርኮች መጠናከር ስላሰጋት ኢትዮጵያ ክርስቲያን ከሆኑ የአውሮፓ መንግስታት ጋር ግንኙነት መስርታ እንደነበር ይታወሳል። በወቅቱም ብዙ የውጭ አገር ሰዎች ወደ ኢትዮጵያ ተመላልሰዋል። በዚህም የተነሳ ኢትዮጵያውያን ሰዓሊያን ከአውሮፓውያኑ ጠቢባን ያሳሳል ጥበብን ቀስመዋል። እንዲያም ሆኖ ግን የኢትዮጵያ ጥንታዊ ስዕሎች በመሰረቱ ኢትዮጵያዊ ስዕሎች ናቸው። በእርግጥ ሥራዎቻቸው ከአውሮፓውያን ጋር ተመሳሳይነትም ልዩነትም ይታይባቸዋል። ለአብነት የቅድስት ማርያምን ስዕል እንደ ምሳሌ መውሰድ እንችላለን። ይህ በኢትዮጵያውያንና በአውሮፓውያን ሰዓሊያን መካከል ያለውን ተመሳሳይነትና ልዩነት ለመገንዘብ ይረዳናል። ኢትዮጵያውያን የአውሮፓን ስዕል እንዳለ አይቀዱትም። የኢጣሊያ ሰዓሊነ ማርያምን ምስል ፍቅር ወልዳ ከተወዳጅ ልጇ ጋር ሲስሉ ክርስቶስን ትንሽ ጥቁርና ነጭ የሆነች ወፍ ያስጨብጡታል። ትርጓሜውም ክርስቶስ መከራ ተቀብሎ የሰው ዘርን ነፃ እንደሚያወጣ ለመዘከር ነው። ይህ ስዕል ፍሬ ጽዮን በሚገባ ያውቀዋል። በእርሱ ሥራ ውስጥ ግን ወፏን ወደ እርግብ ቀይሯታል። በኢትዮጵያ ድርሰቶች ውስጥ ማርያም የእርግብ ተምሳሌት እንደሆነች ተደጋግሞ ይጠቀሳል። ስለዚህ የኢትዮጵያ ጥንታውያን ሰዓሊያን ሐሳባቸውን ብቻ ወስደው ሥራዎቻቸውን ኢትዮጵያዊ እሳቤ እንዲኖራቸው ያደርጋሉ። የታሪክ መዛግብትን ስናገላብጥ በአፄ ልብነ ድንግል ዘመነ መንግሥት በርካታ የአውሮፓ ሰዓሊያን በቤተ መንግሥት እንደነበሩ መገንዘብ እንችላለን። ከመካከላቸው ጎልቶ የሚታወቀው ኒኮሎ ብራንካሊዮን የተባለው የቬነስ ተወላጅ ነው። አመጣጡም ስዕል በመሸጥ ሀብት ለማፍራት ነበር። የብራንካሊዮን ስዕሎች በብዙ የኢትዮጵያ ገዳማት ይገኛሉ። በሥራዎቹም ላይ መርቆሪዎስ ፈረንጁ የሚል ጽሑፍ ስለሚያሰፍርባቸው በቀላሉ መለየት ይቻላል። ስዕሎቹ በኢትዮጵያ ጥናት ተቋም ውስጥ ይገኛሉ። የብራንካሊዮን ስዕሎች ከኢትዮጵያውያኑ ሥራዎች እምብዛም የተለዩ አይደሉም። ስሉሳዊ ቅርጽ አይታይባቸውምና። አፄ ልብነ ድንግል ለምን የውጭ አገር ሰዎችን ቀጥረው ማሰራት ፈለጉ ለሚለው ጥያቄ የተለያዩ መልሶችን ማምጣት ይቻላል። አንደኛው ፈረንጅ ቀጥሮ ማሰራት የክብር ምልክት ነበር። ይህ ልማድ እስከ 20ኛው ክፍለ ዘመን ድረስ ዘልቋል። የፖርቱጋሉ ተወላጅ አባ አልቫሬዝ በ16ኛው ክፍለ ዘመን ኢትዮጵያን ሲጎበኝ ላሊበላ ዘልቆ በነበረበት ወቅት አብያተ ክርስቲያኖቹ የተሰሩት በግብፃውያን ክርስቲያኖቹ እንደሆነ ሰዎች ነግሮኛል የሚል ሐተት አስፍሮ ነበር። ይህ ጽሑፍ ድንቅ የሆኑት አብያተ ክርስቲያናት የታነጹት በውጭ አገር ጠበብት ነው የሚል እምነት አሳድሮ ቆይቶ ነበር። በኋላ
ውሸት መሆኑ ቢረጋገጥም ቤተ ክርስቲያናቱ የታነጹት ከ1270 ዓመታት በፊት በዛጉዌ ሥርወ መንግሥት ነው። ታዲያ ከ300 ዓመታት በፊት ስለተሰሩት ሕንፃዎች የወቅቱ ሰዎች ምን መረጃ አግኝተው ነው በግብፃውያን የተሰሩ ያሉት? አባ አልቫሬዝ አባባሉ ኢትዮጵያ ውስጥ ቆይቶ አንዳንድ ሥራዎችን ለማሰራት የታቀደ ይመስላል። የላሊበላን ውቅር ቤተ ክርስቲያኖች የሰሯቸው ኢትዮጵያውያን ናቸው። ከጥንት ጀምሮ በትግራይ ብዙ ውቅር አብያተ ክርስቲያናት በኢትዮጵያውያን ታንጸዋል። ኢትዮጵያውያን የብዙ ዓመት የተከማቸ ልምድ አላቸው። ይህን ፈጽሞ መጠራጠር አያሻም። የኢትዮጵያ የሥነ ስዕል ታሪክ የሚከታተሉ ምሁራን በ20ኛው ክፍለ ዘመን የተሳሉ የቤተ ክርስቲያን ስዕሎች አንዳንድ መሠረታዊ ለውጦች ማሳየታቸውን ይናገራሉ። የጥንት ሰዓሊያን ጎጃም ውስጥ በአሳሳል ትምህርት ይሰለጥኑ እንደነበርም ይታወቃል። የማሰልጠኑን ኃላፊነት የሚወስዱትም ገዳማትና አብያተ ክርስቲያናት ነበሩ። ገዳማቱ የኢትዮጵያ ዩኒቨርሲቲዎች ነበሩ ለማለት ይቻላል ይላሉ ሊቃውንቶቹ። በእርግጥም በየገዳማቱ የስዕል ብቻ ሳይሆን የተለያዩ የሙያ ስልጠናዎች ይሰጡ እንደነበር መገንዘብ እምብዛም አያስቸግርም። ለምሳሌ አቡነ ኢየሱስ ሞሃ የአንጥረኝነት ሙያ እንደነበራቸው ታሪክ መዝግቧል። ዶክተር ሄልድማን እንደሚሉት ከሆነ ከኃይለ ሥላሴ ዘመነ መንግሥት ማክተም በኋላ ለቤተ ክህነት ይሰጥ የነበረው ድጋፍ ስለተመናመነ የጥንታዊ አያጠፋውም። በ1950ዎቹ ውስጥ የሥነ ጥበብ ትምህርት ቤት መቋቋሙ ይታወሳል። ይህ ትምህርት ቤት ግን በባህላዊ ስዕሎች አሳሳል ላይ የሚያተኩር አይመስልም። ትምህርት ቤቱ የሚያስተምረው ዘመናዊውን የአሳሳል ጥበብ ነው። ስለዚህም የወደፊቱን የኢትዮጵያ ባህላዊ አሳሳል ዕጣ ፋንታ ለመተንበይ ነቢይነትን ይጠይቃል። አክሱም በሚገኘው በአርባዕቱ እንስሳ ቤተ ክርስቲያን የሚገኝ ስዕል የሰዓሊውን ስም የሌለበት ቢሆንም የቅርብ ጊዜ መሆኑ ያስታውቃል። አሳሳሉ ጥንታዊውን የተከተለ ቢመስልም በሚገባ ሲመለከቱት ግን የሰዓሊው ምናብ እንደታከለበት በግልጽ ይታያል። የቅድስተ ማርያምን ጥፍሮች ዘመናዊ የጥፍር ቀለም ቀብቷቸዋል። በእርሱ አስተሳሰብ ወላዲት አምላክ የጥፍር ቀለም ከሌላት ውበቷ ይቀንሳል። በጣራው ላይ የተሳለው ስዕል ላይም መላእክት ባለ ኮሌታ ጻዕዳ ሸሚዝ ለብሰው በላይ ላይ ከረባት አስረዋል። መጀመሪያ ሳየው ሳቅ አጭሮብኝ ነበር ይላሉ የጥንታዊ ስዕል ተመራማሪዋ ፕሮፌሰር። በጥሞና ሳስበው ግን አላስደነቀኝም። ቀደምት ስዕሎችን ስመረምር የሊቃነ መላእክቱ አለባበስ ልክ የመኳንንቱና መሳፍንቱ አይነት ነው። ይህም ምድራዊ መንግሥት የሰማያዊው መንግሥት ነጸብራቅ መሆኑን ለማሳየት ይሆናል። ይህ አሳሳል በምስራቅ ኦርቶዶክስ አብያተ ክርስቲያናትም የሚታይ ክስተት ነው ብለዋል። በአንዳንድ የቤተ ክርስቲያን ስዕሎች ላይ መላእክት፣ ቅዱሳንና ሰማዕታት ዘመናዊ ቦቲ ጫማ ተጫምተው ይታያሉ። ዶክተር ሄልድማንንም እነኚህ አይነቶቹ ስዕሎች አጋጥሟቸዋል። እንዲህ ይላሉ። እንደ ኤሮፓያን አቆጣጠር በ1974 የመቀሌ ነዋሪ የነበሩት ዕውቁ የቤተ ክርስቲያን ሳሊ ሐለቃ ገብረ ሥላሴ ስለ ሆሳዕና አንድ ስዕል ሰርተውልኝ ነበር። ኢየሱስ ዘመናዊ ጫማ አድርጎ በአህያ ውርንጭላ ተቀምጦ ወደ ኢየሩሳሌም ሲገባ የሚያሳይ ስዕል ነው የሳሉልኝ። ትርጓሜውም ክርስቶስ በንጉሥነት በአብይ ክብር ወደ ኢየሩሳሌም ሲገባ ዘመናዊ ጫማ ቢያደርግ ለክብሩ ይመጥናል ለማለት ነው። ላሊበላ በሚገኘው ቅዱስ ጊዮርጊስ ቤተ ክርስቲያን ውስጥ ሰማዕቱ ጊዮርጊስ ቄንጠኛ ኮፍያ ደፍቶ ዘመናዊ ጫማ ተጫምቶ ተስሏል። ይህ የኢትዮጵያ ጥንታዊ ስዕል አሳሳል ከልማድ እያፈነገጠ መሄድ መጀመሩን የሚያሳይ ይመስለኛል ብለዋል ምሁሩ። በጥንት ጊዜ በሀገራችን ብዙ የመንፈሳዊና የሥጋዊ መጽሐፍቶች ተጻፉ።
በየጊዜውም ከአረብና ከሌላም ቋንቋ ተተረጎሙ። ይኸውም በስጋዊ ረገድ እንደ ታሪከ ነገሥት፣ ክብረ ነገሥት፣ ብዕለ ነገሥት፣ ስርዓተ መንግሥት፣ በመንፈሳዊ በኩል ብሉይና አዲስ ሊቃውንት መጽሐፍት፣ መነኩሳት፣ ገድልና ድርሳን፣ ድጓውና ጾመ ድጓው፣ መዋሴቱና ዝማሬው፣ መልካ መልክና ድርሰት፣ በሌላው ክፍል ደግሞ እንደ አውደ ነገሥት፣ እንደ አቃቤ ርዕስ፣ እንደ መድፍነ ጸር የመሳሰለው የአስማትና የጥንቆላ ጽሑፍ ሳይቀር አስማቱ በጠልሰም፣ የቀረው በሐረግ ያለ ሐረግ፣ በድጉስ ያለ ድጉስ፣ ጥቂት በአማርኛ አብዛኛው በግዕዝ የሆነ በሙሉና በከፊል እየተጻፈ ከአንዱ ገዳምና ደብር ወደ ሌላው፣ ከቤተ መንግሥት ወደ ቤተ መንግሥት፣ ከአንዳንዶች መኳንንትና ሊቃውንት ወደ ሌሎች እየተዘዋወረ ተቀምጦ በየመልኩ እየተሰራበት ኖረ። በኢትዮጵያ የእጅ ጽሑፍ ይልቁንም የመንፈሳዊው ክፍል በበረከተበት በ1700ና በ1800 ዓመተ ምህረት መካከል ከፖርቱጋልና ከስፔን ወዲህ ከተነሱት ከውጭ መንግስታት ከፈረንሳይ፣ ከእንግሊዝ፣ ከጀርመን አገር ብዙዎች አገር መሪዎችና የወንጌል መልእክተኞች እየመጡ በኢትዮጵያ በየአውራጃው መቀመጥ ጀመሩ። እነዚህም ከኢትዮጵያ በግዥም በስጦታም የኢትዮጵያ መጽሐፍት እየሰበሰቡ ወደ አገራቸው ሲልኩ ቆዩ። በኋላም ራሳቸው ወደ አገራቸው በሚመለሱበት ጊዜ ብዙ መጽሐፍት ይወስዱ ጀመር። በዚህ አይነት ከኢትዮጵያ የሄዱት መጽሐፍት በእንግሊዝና በፈረንሳዊው በጀርመንና በጣሊያን ቤተ መጽሐፍት በደንብ ቁጥርና ማውጫ እየተበጀላቸው ይቀመጡ ጀመር። ለአብነት ያህል ጄምስ ብሩስ የሚባለው የእንግሊዝ ተወላጅ በ1782 ዓ.ም በኢትዮጵያ በነበረ ጊዜ ብዙ የብራና መጽሐፍ ሰብስቦ ወሰደ። ከነዚህ ውስጥ ጥበበ ሰለሞን፣ የዳዊት መዝሙር፣ የክብረ ነገሥት፣ የሄኖክ መጽሐፍት ይገኙበታል። ክብረ ነገሥቱን የሰጡት እርሱ በኢትዮጵያ በነበረበት ዘመን የመንግስቱ እንደራሴ የነበሩት ራስ ልዑል ሚካኤል ናቸው። እርሱም እነዚህ መጽሐፍት ይዞ ወደ አገሩ ከተመለሰ በኋላ በአማረ ጥራዝና ብራና የተጻፈውን የሄኖክን መጽሐፍ ለሉዊ 15ኛ ለፈረንሳዊ ንጉሥ አበረከተለትና በንጉሡ ትእዛዝ በፓሪስ ቤተ መጽሐፍት እንዲቀመጥ ተደረገ። የቀሩትም ብሩስ ወደ ሎንዶን ይዟቸው ገብቶ ለቦድሊያ መጽሐፍት ቤት ኦክስፎርድ ሰጠውና እዚያ ይገኛል። በፈረንሳይም ደግሞ ያለው ከዚህ የተለየ አይደለም። ሀገራት፣ የውጭ ሀገራት በተለይ አውሮፓውያን ፈረንሳይ በግዛት በጥቅም እንደሚሽቀዳደሙ በጽሑፍ ስብስብና በመጽሐፍት ቤት ድርጅት በኩል ያላቸው ትጋትና ፉክክር ከፍተኛ ነው። በአፄ ኢያሱ አዲያም ሰገድ ዘመነ መንግሥት በሻርል ፓንሴ በኩል ግንኙነት ተደርጎ መተዋወቅ ከተጀመረ ወዲህ ብዙ ፈረንሳዮች ወደ ኢትዮጵያ መጥተው ነበር። ከእነዚህ ውስጥ ሙሴ ሮሼ ዴሪ ኩር ከንጉሥ ሳህለ ሥላሴ ከመገናኘቱ በፊት አንዳንድ መጽሐፍትን ማጠራቀም ጀመረ። ከንጉሥ ሳህለ ሥላሴም ተገናኝቶ ወደ ሀገሩ ሲመለስ ንጉሥ ሳህለ ሥላሴ ለፈረንሳዩ ንጉሥ ለሉዊ ፊሊፕ የሚሰጥ አንድ ስንክሳርና አንድ ፍትሐ ነገሥት ሰጥተውት እርሱ ራሱ ካጠራቀማቸው ጋር ጨምሮ 28 የሚሆኑ ልዩ ልዩ መጽሐፍት ይዞ ሄደ። ከእርሱ ወዲህ ጋሊ ፓስፖስኪና ሞንዶን ቪዲያ የሚባሉት በየጊዜው የተሻላቸውን ሰብስበው ወስደዋል። በጀርመን ሀገርም ከዚህ የተለየ አልነበረም። ወደ ጀርመን ሀገር ብዙ መጽሐፍቶች ሄደዋል። በሂዮብ ሎዶልፍ፣ በሚስተር ፍላድ፣ በቴዎድሮስ ፔትራስ እጅ አስቀድሞ ብዙዎቹ መጽሐፍት ሄደዋል። ከዚያ ወዲህ ፒተርማን 40፣ ብሩግሽ 13፣ ሊፕሲዮስ 9፣ ኢዚንበርግ 6 የሚሆኑ መጽሐፍት ሲወስዱ ከዚያ ወዲህ በየጊዜው በእነዚህ በሚስዮኖች፣ በአገር መርማሪዎች፣ በቆንስሎች በኩል በግዢና በስጦታ እየተሰበሰበ የሄደው እጅግ ብዙ ነው። ከዚያም ኢኖ ሊትማን 88፣ ፍሊሚንግ 80 የሚሆኑ መጽሐፍት በተጨማሪነት አገቡና በኢትዮጵያ መጽሐፍት ጌትነት የጀርመን ከተሞች በርሊን፣ ሊፕዚንግ መጽሐፍት ቤቶች ከጓደኞቻቸው ከሎንዶን፣ ከፓሪስ እንዲያንሱ አደረጉ። በጣሊያንም ከዚህ የተለየ አልነበረም። የኢትዮጵያ መጽሐፍት በጣሊያን ከተሞች በሮም፣ በቫቲካን፣ በጂኑዋ፣ በሚላኖ፣ በሌሎችም ከተሞች እንደ መጠኑ ይገኛሉ።
የኢትዮጵያ መጽሐፍት ከ1600 ዓመተ ምህረት ጀምሮ በሚስዮናውያኑ እጅ አንዳንድ መጽሐፍት ከገቡ በኋላ ከ1838 ዓመተ ምህረት እስከ 1860 ዓመተ ምህረት ድረስ በኢትዮጵያ 22 ዓመት የነበሩት ጆሴፔ ሳፔቶ የሚባሉት ሚስዮናዊ 20 የሚሆኑ መጽሐፍት ከኢትዮጵያ ወሰዱ። በወሰዷቸው መጽሐፍት ውስጥ የኩፋሌ፣ የስንክሳር፣ የሄኖክ፣ የቅዳሴ መጽሐፍት ይገኙባቸዋል። ከዚያ ወዲህ ከአፄ ዮሐንስ ዘመነ መንግሥት ጀምሮ ይልቁንም በዳግማዊ ሚኒሊክ ዘመን ብዙ ሚስዮናውያን ለሊቀ ጳጳሱ ለቫቲካን መጽሐፍት ቤት ሚኒስቴሮቹ፣ ቆንስሎቹ፣ ለውጭ ጉዳይ ሚኒስቴር መጽሐፍት ቤት የቀሩትም ለቀኝ አገር ሚኒስቴራቸው እንደ ኮንቴ ሮሲኒ እንደ ቼሩሊ ያሉትም ለየግል መጽሐፍት ቤታቸው ከኢትዮጵያ ብዙ መጽሐፍት ወደ ጣሊያን ሀገር እየወሰዱ በነፋማጋዲ በነዛኑቱ እጅ በስርዓትና በደንብ ዝርዝሩ እየተጻፈ ማውጫ እየተበጀለት በቢብሊዮግራፊ ተቀመጠ። የኢትዮጵያ መጽሐፍት እንደ መጠኑ በሞስኮቭም በአሜሪካም በቤልጂክም በነምሳም ይገኛሉ። የኢትዮጵያ ስዕላትና መጽሐፍት በተለያዩ የዓለማችን ሀገር ተበትነዋል። ብዙዎቹ የተለያዩ አገራትን ላይብረሪዎች አሙቀዋል። አንዳንዶቹ እንደውም በአገር ውስጥ ባለመገኘታቸው ብዙ ጸሐፊያንና አንባቢያን እነዚህን የአገራቸው መጽሐፍ ለመፈለግ በሰው አገር ላይብረሪዎች ሲንከራተቱ ይውላሉ። የኢትዮጵያ ጥንታዊ ቅርሶች መንከባከቡና ጠብቆ ለትውልድ ማቆየቱ ለነገ የሚባል አይደለም። ግብረ ሕንፃዎቹ፣ የብራና ጽሑፎቹና ስዕሎቹ በሚገባ መጠበቅ አለባቸው። ይህን ለማገዝ የሚረዱ የተለያዩ ፕሮጀክቶችን መንደፍ ያስፈልጋል።